ሲመጡ ታፈነዷለሽ። ማዘር ወይ ኧረ ግን ይሄ ነገር የሌላ አልተካበደም። ምን ይካበዳል? ለሌሊ አይደለም ሌላስ ነገር ይደረግላል እንዴ? ለሊ እኮ ነች። ኧረ እኔ እንጃ። እኔ ግን የሌላ ነኝ ጨነቀኝ። አንቺ ምን ቤነሽና ነው የምትጨነቂው? ይሄ የተዘጋጀው እኮ ለሌሊ ነው ላንቺ አይደለም። አንቺ ምን ቤነሽ ነው? እሷ ትጨነቅበት። ምን አገባሽ? ለማርች ነው እንደዚህ ጠብር ግፍ ብሎ ተዘጋጅቶ አላገባም ብትለውስ? ቆይ ማ እኔ ልበል? ልጅቷ ናታ ለሊ። ወይኔ ጉዴ! በቃ አትለውም ነው አንቺ አማርኛችን አትለውም። ምናልባት ብትለውስ? እኔ አላገባህም በቃ ምናምን ብትለውስ? ሁሉም ሰው እንዳንቺ ነው እንደሚያስብ መስልሽ? እሷ እንዳንቺ በጉራ የምታስብ መሰለሽ? እቺ ደብል ደነስ። ማን ነው ደነዝ? አንተ አንተ ከምን እያደረግሽ ነው? ቆይ ለልጅ ወያቴ ደግሞ እባክሽ ልቀቂ ነው። ምንድን ነው አሪ? ምንድን ነው ለልጅ ስላልሽሽ በጣም ይቀርታሽ። ለሊ ይህን ቀን ምን ያህል ልዩ ሊሆን እንደሚችል በአእምሮዬ ስለው ነበር። ለአንቺ የሁሉ ነገር ያንስብሻል አውቃለሁ ለሊ። ስሜቴን መግለጽና ፍቅሬ ለአንቺ ነገርሽ እንደማልጨርስ ታውቂያለሽ ለሊ። በጣም አፈቅርሻለሁ። ይችላል በቂ ይችላል ባለው ይችላል። አልጨረስም እና ለሊ አሁን ፊት ለፊት ሲተንበረከኩት ቀሪ ህይወት ዘመንሽን ሁሉ ከአንቺ ጋር ለመኖር ነው አውቃለሁ። ይህ ትንሽ ልቤ ለአንቺ አይገባሽም፣ ግን ሙሉ ህይወቴን ቀይረሽዋል። ይህ ፊት ለፊት ሲተንበረከከው ቤኪ ባንቺ ነው ለሊ። ራሴን፣ ማንነቴን፣ እናቴን፣ ፈጣሪን ሁሉንም ሰጥሽኛል። እናም ለሊ ይህ ትንሹ ልቤ ለአንቺ ሰጥቶሽ አንቺም ከራስሽ በላይ ተንከባከብሽው እና ከአንቺ ውጪ ማመግሊቴ ሊሆን ይችላል ቤኪ የኔ ሴት ለሊ። ሊሊ ለዴብ ደውይለት መንገድ ለመቀየር ፈልገሽ ነው እንዴ ብላ ስትላት ኧረ አይደለም እያለች አደይ እየነገረቻት ነው። ነገር ግን የሊሊን ቀለበት ለማስደረግ ዴብ ቤቱን እንዲያስተካክሉላት እየተጠባበቀች ነው። ከዛ ሊሊን ደግሞ ለምንድነው መንገድ እየቀያየርሽ የሆንሽም መንገድ የምታራዝሚው እያለቻት በጣም በጥያቄ ተጠራጠረቻት ማለት ነው። ማዘር ወደ ሕክምና ቤት ሄዳለው ሩታን ላመጣት እያለች ስትነሳ አሹ ደግሞ ዶክተር እኮ ይዟት ይመጣል ምንም ችግር የለውም አትጨነቂ እያላት ይገኛል። ማዘርም አልገባኝም ዶክተር ስለ ሩታ ለምንድነው የሚጨነቀው እያለች ብላ ስትል ለአሹ አይ አሹ እንግዲህ እሱ እዚያ ተመጣለው አትቸገሩ ስለ ሩታን የሚመለከተኛል እያለ ነበር እያላት ነበር ማለት ነው። ማሚ ደግሞ በጣም ተገርማ እሱ ደግሞ ስለ ሩታ ምን ያገባዋል እኔ እሄዳለሁኝ እያለች ተነስታ ወደ ሩታ ጋር ትሄዳለች። ብቻ ሮማንን ሄደክ የእሷንም ክፍል አስተካኪላት በል እያለቻት ተናግራ ወደዛ ትወጣለች ማለት ነው። አሁንስ እትዬ ተናግሮ የለ እንዲ ሂጂና ለሩታ እንዲ በልሎ የለ እሺ በቃ ነው ሂጂ አሁን ሩታን ሮማንን ማናገር አለብኝ እያለ ሮማን ጋር ይሄዳል ማለት ነው። እዚህ ጋር ደግሞ ዶክተርና ዶክተር ለሩታ በጣም እንክብካቤ እያበዛ ይገኛል ማለት ነው። እንግዲያውስ የአደይን ፍቅር ከሱ ወጥቶም ቢሆን አላውቅም ብቻ ግን አደይንም በጣም ያፈቅራት ነበር። ነገር ግን አሁን ሊሊ
እሱ ጋር ሄዳ ፍቅሩን ለማሸነፍ ሄዳለች ማለት ነው። ሩታም ቆይ እስኪ ስለኔ ምንድነው አዲስ ነገር ያለው ምንድነው? አንተ ስለኔ ምንም አይመለከተም እንዴ? እኔ እኮ እዚህ የመጣሁት ላንተ ብዬ ነው እንጂ ለሌላ ሰው ብዬ አይደለም። ለምንድነው ችላ የምትለው? እያለች በጣም እየተናገረችም ትገኛለች። እኔ ለሰው ልጅ ጥሩ አይደለሁም። እኔ እንክብካቤ አላቅም። ብቻ ግን አንዳንዴ መተሽ ትሄጃለሽ ይላታል ዶክተሩ ማለት ነው። ሩታ መለስ ብላ አንተን ለሰው ጥሩ አይደለሁም ብለክ በጣም አታስብ፣ አንተ በጣም ጥሩ ሰው ነክ እያለችውም ትገኛለች ሩታ ማለት ነው። እንግዲህ ሁልጊዜም ለመልካም ነገሮች ውስጥ መልካም ነገሮቹ ይመጣሉ። አንቺም ሁሉንም ነገር መልካም ስታደርጊ ፈጣሪ መልካም ያደርጋል እያለ ስለ ራሱም ሁኔታ እየተናገረ ይገኛል። ለራሱ ግን መልካም የሆነ ሰው አላገኘም ማለት ነው። ዶክተር እንግዲህ ሩታ በጣም ላንቺም በጣም ብዙ ሰዎች አሉ፣ በአጠገቤ ግን እኔ ማንም የለኝም። አንቺ ግን ብዙ ሰዎች አለው ለምሳሌ እና አሹ አሉ፣ እማማ አሉ እያለ እና ዴብም አሉ እያለ ለሷ እየተናገረ ይገኛል። እሷም በሀዘኔታ ልብ እኔ ያለውልህ ብላ ደንገጥ ብላ አይ አላንተም እኮ ሰው አለ ትላለች። እኔ ያለውልክ ማለቴ ብላ ደንገጥ ብላ ሚስት ካለችልክ አይደል እንዴ እያላት ይገኛል። ነገር ግን እሱ ሚስት አላገባም ስለ ሩታ ብሎ ነበረ እንደዛ ያላት ማለት ነው። ሩታ ግን ያው አልገባትም ሁሉም ነገር። እማፈቅራ ሴት አላላ መልሶ ደግሞ ሚስት አለኝ ይላታል። ምንም እንደሌለው ሩታ ግን ታውቃለች ማለት ነው። እንግዲህ ዶክተሩ ሩታን ከራሱ ለማባረር ብሎ ነበር። ሩታ ግን በፍጹም ያው ልብ አቆርጥም ተስፋ ማትቆርጥም ማለት ነው። እንግዲህ እሺ ቻው በቃ እየተባባሉ በቃ እኔ ልሻኝሽ ወደዛ ሰፈር ስለሚሄድ እኔ ልሻኝሽ ሲላት በጣም በደስታ እሺ ብላ እየሄደች ትገኛለች ማለት ነው። ያዳይና ደግሞ እሺ ሄለንዬ ጋር መጥቷል። ሄለንዬ እንዴት ነሽ ብሎ ሲላት ማዘር ምን አጠፋው ያዳይ እናት ብላ ትላለች። ያዳይ እናት መለስ ብሎ ምን አጠፋው ያለሽ እንዲህ ሁሉንም ነገር አንተን ብለሽ አሁንም ደግሞ መንቦራረቁንና እንጨት እየለቀሙ ለመኖር ፈልገሽ ነው እንዲህ? ለምንድነው ከከተሜው በዘለቅ ብለሽ እዚህ የመጣሽው? አቤን ትተሽ እያለች ትገኛለች። ሄልዬም መለስ ብላ እኔ አይደለሁም እኮ ያዳይ እናት አቤ ነው ነገረኛው እያለች ትናገራለች ማለት ነው። ቢሆንስ እና ታዲያ ሴት ልጅ እኮ ብልናት ለቤቷ ዋና ሴት ልጅ ናት። ለምን አንቺ ጠንቀቅ ብለሽ የሱን ጸባይንም ችለሽ አትኖሪም? ነገር ግን አቤ ጥፋት የለበትም። ሰተት ብለሽ ወደ ገጠር ትመጪያለሽ እንዲህ ከተማዋ ከደረሽ በኋላ። ይሄ ነገር ግን ላንቺ ጥሩ አይደለም። ተይ እንጂ አደይ ተይ እንጂ እያሏት አላቆምሽ እንደተሸከምሽ እዚህ አቆምኩሽ። ለመሆኑ ያቺ ብርሃንስ የት ነው ያለችው? ወንዝ ናት ወይስ ውሃውን አስገብታለች ብሎ ሲላል አይ ወንዝ ናት እያለቻት ትገኛለች ማለት ነው። አይ እንግዲህ እዛ ቁጭ ብላ ውሃ ማንቦራጨቅ ስራ ሆነ እንዴ እያለቻት በጣም የተናገረቻትም ትገኛለች ማለት ነው። ሄለንም መለስ ብላ እንግዲህ ሁሉም ሰው እኔን ጥፋተኛ ያደርጋል፣ የሱ ጥፋት አይታያቸውም እንዴ? ሰውስ ምን ነካው? እያለች በጣም ተደነጋግጣ እንግዲህ ወደ ቤቷ ትገባለች ማለት ነው። እንግዲህ በጣም ታሳዝናለች ሄለንም በእርግጥ አብዬ ከላይ ስመጣ ጫኔ ማነክ የዝናቡ ልጅ ብሎ ሲል አቤ ጫንዬ ይለዋል ማለት ነው። ጫንዬ እስኪና ቆምና ላውራክ እያለ ይገኛል። ምንድን የፈለግከው ብሎ ሲል ያቺ ሮማን የት ነው ያለችው? ምን እየሰራች ነው? እያለ ይገኛል። ከዛ አሁን ስንት እየጠበካት ነው እንዴ እያለው ይገኛል ማለት ነው።
ከከተማ ውስጥ የት አካባቢ ነው ኑሮዋስ እንዴት ነው ብሎ ሲጠይቅ አቤ መለስ ብሎኒ እማቆ ታሪክ የለም እያለው ይገኛል ማለት ነው። እንዲሁም አንድ ከተማ ውስጥ እያላችሁ ሳታውቃት ቀርተ ነው እንዲሁ ስለሷ እስኪ ንገረኝ እያለ ይገኛል። ምንድነው አንተ ቆይ ለምንድነው እሷን የምትጠብቀው? ተስፋ ቁረጥ፣ እሷ እንደውም ሳታገባ አትቀርም እያለው አስደነገጠው ማለት ነው። ከዛ ጫኔ መለስ ብሎ የኔ ሮማን ልታገባ አንተን ሽማግሌ ከምታገባ ቆማ በቀር አይሻልም እንዴ? ተው እስኪ ጫኔዋ እና ታዲያ ልትከሳት ነው እንዲህ ብሎ ሲላቤ አዎ ከሳታለሁ፣ እንዲሁማ ቆም ዝም ብዬ አሳልፌ አልሰጥም እያለ በጣም እየተናገረ ይገኛል ማለት ነው። እንግዲህ ጫንይዋ ለመክሰስም በጣም አቅዶ ተነስቷል። እስቲ ተከሰ የት እንደምትደርስ እናያለን ማለት ነው። እንግዲህ የዛሬ የአዳይና የሊልዬ ሰርግ በጣም በደስታ ይገኛል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ በላይ ግቡ። መልካምነት ለራስ ነው።